ራሱ ህወሓት ነኝ ብሎ የሚጠራው በመቀሌ የተሰበሰበው ቡድን ፕሪቶሪያ ስምምነት ራሱ እንደ ሽንፈት እንደ ሰረንደር በመቁጠር ምናልባት ወደ ጦርነት ልንመለስ እንችላለን የሚሉ ስጋቶችም አሉ። በፕሪቶሪያ ስምምነቱ ተመስርቶ የነበረውን የክልሉ ጊዜያዊ አስተዳደር በኃይል መንቅለ መንግስት አካሂዶ ስልጣን ለራሱ ተቆጣጥሮ ህዝብን በገፍ እየገዛ ይገኛል። ኤርትራ የምታድገው የምትበለጽገው የምትጠቀመው ኢትዮጵያን ዲስታብላይዝ በማድረግ የሚያምኑ ኃይሎች አሉ። ከህወሓት ጋር ተጣምረው የኢትዮጵያን መንግስት ለማፍረስ ስልጣናቸውን ለማስጠበቅ ሀብታቸውን ለመሰብሰብና ከጠያቂነት ለማምለጥ ሲሉ ትግራይን ወደ ሌላ ዙር ጦርነት ቢከቷት ቢዳርጓት ደንታቸው አይደለም። ግን ለአንድ ቡድን ጥማት የስልጣን ጥማት ተብሎ መሞት አይፈልግም። ወጣቱ ከስህተቱ ተምሯል። ሰላም ተመልካቾቻችን፣ ይህ የጋዜጣ ፕላስ ፖድካስት ነው። ዛሬ የትግራይ ትውልድ ፓርቲ የህዝብ ግንኙነት ኃላፊ አቶ ክፍሎም ሀጎስ ጋር ቆይታ እናደርጋለን። መልካም ቆይታ። አቶ ክፍሎም ዛሬ ጥሬና አክብረው እዚህ ስለተገኙ በጣም አመሰግናለሁ። እኔም አክብራችሁ ስለጠራችሁኝ በእኔ ስምና በመጣሁበት ፓርቲ ስም ማመስገን ፈልጋለሁ። ያው ስሜ ክፍሎም ሀጎስ ይባላል። የመጣሁት ከትግራይ ትውልድ ፓርቲ ወይም ደግሞ ትግራይ ጄኔሬሽን ፓርቲ ነው የመጣሁት። የስራ ኃላፊነቴ በፓርቲ ውስጥ የህዝብ ግንኙነት ኃላፊ ነኝ። አመሰግናለሁ። እሺ፣ የመጀመሪያ ጥያቄ የሚሆነው አሁን በክልሉ ያለ ነባራዊ ሁኔታ እንዴት ትገልጸዋለህ? ትግራይ በዚህ ሰዓት ከተለያዩ ማዕቀፎች ብናየው ኢኮኖሚው የተዳከመ፣ ማህበረሰቡ የተላቀቀ፣ ፖለቲካውም የተበታተነ ክልል ሆኖ እናገኘዋለን። በተለይ ደግሞ ከራሱን ህወሓት እያለ ከሚጠራው ቡድን ጋር በተያያዘ ምክንያት በተለይ እንደሚታወቀው ኢትዮጵያ ላለፈው 2 ዓመታት በትግራይና በኢትዮጵያ ፌዴራላዊ መንግስትና በቲፒኤልኤፍ የሚመራው የትግራይ ህዝብ መካከል አጋጥሞ የነበረው አሰቃቂ የእልቂት ጦርነት በዛ ሳቢያና በዛ ምክንያት ትግራይ እንዳልነበረች ሆና ኢኮኖሚዋ ተዳቆ የጦርነትን በትር ቀምሳለች። ከዛ በኋላ የተፈጠረው የሰላም ስምምነት በተለይ ደግሞ በኢንተርናሽናል አደራዳሪዎችና ያገባናል ያሉ የዓለም አቀፍ ማህበረሰብ ክፍሎች አስገዳጅነት ተጽዕኖ ወደ ድርድር እንዲመጡ ተደርጎ የሰላም ውል ፕሪቶሪያን አኮርድ የምንለው በሳውዝ አፍሪካ እንዲፈረም ተደርጎ ነበር። ያው ውሉ የሰላም ውሉ ለህዝቡም እፎይታ ለመላው ኢትዮጵያም ለኢትዮጵያውያንም ለመላው የትግራይ ህዝብም ለመላው የኢትዮጵያ ህዝብ እፎይታ ፈጥሮ የነበረ ሰላምን እንደኋላ ያመጣል ብሎ ተስፋ ተሰንቆበት የነበረ ውል ተፈረመ። እንደሚታወቀው ውሉ እንደተጠበቀበት ተስፋ እንደተሰነቀበት ሊቀጥል አልቻለም። ይህም የራሱ የተለያዩ ምክንያቶች አሉት። በተለይ ደግሞ ከጽንፈኛው ራሱን ህወሓት ነኝ ብሎ የሚጠራው በመቀሌ የተሰበሰበው ቡድን አለመፈለግና ላይክ ፕሪቶሪያ ስምምነት ራሱ እንደ ሽንፈት እንደ ሰረንደር በመቁጠር በዛ ምክንያት የትግራይ ህዝብ በዚህ ሰዓት በአረመኔያዊ አገዛዝ ውስጥ በአፈሙዝ በጦር የሰበቁ ያነገቡ የህወሓት ኃይሎች በኃይል ተረግጦ እንዲገዛ ዳርጎታል ማለት ነው። በዚህ ሰዓት ትግራይ ምድረ በዳ ሆናለች። መንግስት የለም፣ ህገ መንግስት የለም፣ ነጻነት የለም። የሚዲያ ነጻነት፣ ሰብአዊ መብት፣ ሩል ኦፍ ሎ ወይም ደግሞ የህግ የበላይነት ና የሚባሉት ነገሮች እንዳለ ጠፍቷል። በጣም አሳሳቢ ወደሚባል ደረጃ ተደርሷል። በተለይ ደግሞ በዚህ ወቅት እየሰሙ ባሉት ምናልባት ወደ ጦርነት ልንመለስ እንችላለን የሚሉ ስጋቶችም አሉ። በተለይ ደግሞ ህወሓት እያራመደው የሚገኘው በፕሪቶሪያ ስምምነቱ ተመስርቶ የነበረውን
የክልሉ ጊዜያዊ አስተዳደር በኃይል ኩብዴታ ፈጽሞ ወይም ደግሞ መፈንቅለ መንግስት አካሂዶ ስልጣን ለራሱ ተቆጣጥሮ ህዝብን በገፍ እየገዛ ይገኛል። ስርዓት አልበኝነትም ሙሉ ለሙሉ አውጇል። የፕሪቶሪያ ስምምነትን ቀዶ ጥሎታል ማለት ነው። ሶ ይሄም ብቻ ሳይሆን ከተለያዩ ኃይሎች ጋር ከባዕዳን ኃይሎች ጋር ያልተቀደሰ ግንኙነት ጀምሮ ፖለቲካዊ ሽርክናም በዩ የሚሊታሪ እንትንም በዩ ጀምሮ የትግራይን ተስፋ የተደረገለት የሰላምን እንትን ወደ አደጋ ውስጥ እንዲከት አድርጎታል ማለት ነው። ሶ ትግራይ በዚህ ሰዓት አስከፊ ሁኔታ ላይ ትገኛለች ነው፣ በፖለቲካ በኢኮኖሚም በማህበረሰብም በሴኩሪቲም ደረጃ። ምክንያቱም በሴኩሪቲ ደረጃ የምንልበት ምክንያት ያው ምርጫ ሊካሄድ አልቻለም። ኢትዮጵያ በዚህ ጊዜ ምርጫ አካሄዳለች በሁሉም ክልሎች በሚባል ደረጃ ምርጫ ተካሂዶ ትግራይ ለሁለተኛ ጊዜ ነው ስታራዝም ምርጫውን በሴኩሪቲ ኢሹ ምክንያት ማለት ነው። ያልተፈታ ችግርም ስላለ ሶ የፕሪቶሪያ ስምምነቱ ቁርጠኝነት ባለማሳየቱና ህወሓት ደግሞ እንደ ሽንፈት ቆጥሮት ጭራሽ ፕሪቶሪያ አግሪመንትን እንደ መሸነፍና እንትን ቆጥሮ እሱን ለማምከን ተንቀሳቅሶ ተሳክቶለት በ3 አመትም አሁን የራሱን የሆነ በኃይል ትግራይን እያስተዳደረ ይገኛል ማለት ነው። በክልሉ ያለው የህወሓት ቡድን ጽምዶ በሚል እያደረገ ያለው እንቅስቃሴ ለትግራይ ህዝብ ምን አይነት ችግር ያመጣል ትላለህ? ያው ይህንን ቅድምም ለመነካካት ሞክሬ ነበር። ጽምዶ በሚባል የተጀመረ የሁለትዮሽም ከዛ በላይም ግንኙነት ማለት ነው። ጽምዶ በትግርኛ ቋንቋ ሆኖ መጣመድ ወይም ደግሞ አንድ ላይ መጣመር እንደማለት ነው። ይሄንን ያው ማን የጀመረው ምን ነው ኢንቴንሽኑ የታወቀ ነገር ነው። የጀመረው ያው የኢሳያስ አፈወርቂ መር የሆነው የኤርትራ የሻዕቢያው መንግስት የራሱን ኢንተረስት ለማስጠበቅ በተለይ ደግሞ ከደርግ ስርዓት ውድቀት በኋላ ሲከተለው የነበረው ፖሊሲ ኢትዮጵያን ዲስታብላይዝ በማድረግ የራስን የሆነ የኤርትራን እንትን ጥቅም የማስከበር ኤርትራ የምታድገው የምትበለጽገው የምትጠቀመው አንስታቢላይዝድ የሆነች እንደዛ የተላከመች እና እርስ በርስ የምትዋጋ እርስ በርስ እንትን የተናነቀች ሀገር ስትኖር ስቴትነስ የሚባለው ነገር ጠፍቶ የስርዓት አልቦነት የሚባለው የስርዓት አልበኝነት እንትን የሚባለው ስቴት ሲፈጠር ኢትዮጵያ ውስጥ ነው ብለው የሚያምኑ ኃይሎች አሉ። እነዚህ ኃይሎች ያው የትግራይ ጦርነትም ላይ የራሳቸው አሻራ አስቀምጧል። አሻራ ብቻ ሳይሆን የበላይ ሆነው ኦርኬስትሬት ሲያደርጉ የነበሩ ኃይሎች ናቸው። በተለይም ደግሞ ትግራይ ውስጥ ገብተው የጾታዊ ጥቃት፣ ግድያ፣ ማሳከር እስከ ጄኖሳይድ ፈጽመው ሲያበቁ አሁን ደግሞ ከህወሓት ጋር ተጣምረው የኢትዮጵያን መንግስት ለማፍረስ በዛም ቀጥሎ ደግሞ የትግራይን ህዝብ በጦርነት እንዲደቅና እንዲጠፋ የሚፈልግ ኃይልም ስለሆነ የሻዕቢያ ኃይል ከዚህ ኢንተረስቱ በመነሳት ጽምዶ በሚል የፖለቲካ ድራማ ተከስተዋል ማለት ነው። ሶ አሁን ይሄ ጽምዶ የሚባለው የተጀመረው ወታደራዊም ፖለቲካዊም ሽርክና ግቡ ምንድነው ካል ያው ኢትዮጵያን ዲስታብላይዝ ማድረግ ነው ብለናል። አንስቴብል የሆነች ኢትዮጵያ መፍጠር ነው። ስርዓቱን ከተቻለ ሪጅም ቼንጅ ማድረግ ዝም ብሎ በተለያዩ የፖለቲካ ምክንያቶች ስላኮረፍክ ብቻ ነፍጥ አንግበህ ከባዕዳን ኃይሎች ጋር እንትን እያልክ ለማፍረስ መንቀሳቀስ ወይም ደግሞ ኢትዮጵያን ለማውደም ለማድከም ከታሪካዊ ጣሎች ጋር መሰለፍ ማድረግ ላይጠበቅብህ ነው ያለበት። አይጠበቅብህም። ሶ የሚጠበቅብን ነገር አይደለም፣ ማድረግ የለብህም። ሶ የኤርትራ መንግስት እያደረገ ያለውም ይሄም ነው። የሪጅም ቼንጅ ለማድረግ የስርዓት ለውጥ ከተቻለ፣ ካልሆነ ደግሞ በተለይ ከኢትዮጵያ ይመጣል የሚለውን የባህር በር ጥያቄ
የባህር በር ጥያቄ ይሄ ፍትሃዊ የሆነ ጥያቄ ነው። ኢትዮጵያ ትልቅ ሀገር ነች። በታሪክም በህግም የባህር በር ይገባታል። ይሄ በኢንተርናሽናል ሎ ኦፍ ዘ ሲም በተለያዩ መንገዶችም መጥቀስ ይቻላል፣ ማስቀመጥ ይቻላል። የኢትዮጵያ የባህር በር ጥያቄ የህልውና ጥያቄም ጭምር ነው። ኢትዮጵያ የባህር በር ማግኘት አለባት። በፍትሃዊ መንገድ አይደለም የተነጠቀችው። የኢትዮጵያ ህዝብ አምኖበት ተቀብሎት አይደለም። የኤርትራ መንግስት በኃይል የተወሰደ ነው። ወደዛ ዲፕ ባንገባ ይሻላል በሚለው ነው እንጂ በህወሓትና በሻዕቢያ መካከል በነበረው የሴራ አጓጓዝና አካሄድ ነው ኢትዮጵያ ከባህር በር ውጪ እንድትሆን የተደረገው፣ ላንድ ሎክድ ሆና እንድትቀር የተደረገው። በዛ ላይ ደግሞ ስልጣኔዋ ራሱ ባህር በር ላይ መሰረቱ ያደረገ የአክሱማዊ ስልጣኔ ፋውንዴሽኗ የምንለው ራሱ የባህር ንግድ ላይ መሰረት ያደረገ ነበረበት ማለት ነው። ሶ አሁን ይሄ መንግስት ያንን ጥያቄ የህልውና ጥያቄ መሆኑን ተረድቶ የሰርቫይቫል ጥያቄ መሆኑን ተረድቶ በሚያነሳበት ጊዜ የሻዕቢያ መንግስት ስጋቶች አሉ። በተለይ ከሰርቫይቫል ጋር ተያይዞ እኔ ከኢትዮጵያ ይመጣል ብሎ የሚያስበውን የህልውና ስጋት ሬጂሙም ያው የራሱ የሆነ የግል የውስጥ ጉዳይ ያሉበት የዲሞክራሲ ኢሹ አለ፣ የተቃውሞ ኢሹ አለ፣ የህዝብ ኢሹ አለ፣ የተለያዩ ኢሹዎች አሉ። ፖለቲካዊና ማህበራዊ ኢኮኖሚያዊ ኢሹዎች አሉ። እነዚህን ከኋላ ለማስቀረት እዛው ላይ ኢትዮጵያው ላይ ቢዚ እንዲሆን ለማድረግ የኢትዮጵያ መንግስትን እዛው ኢትዮጵያ ላይ እንዲጨናነቅና ቢዚ እንዲሆን ለማድረግ ያለመ ነው። ሶ ምንድነው እየተደረገ ያለው? ከራሱን ህወሓት ብሎ ከሚጠራው ቡድን ጋር ቅሪት ነው። ያው ህወሓት የሚባለው ኃይል የለም። አሁን ድሮ የምናውቀው ትግራይን ለ50 ዓመት ሲያስተዳድር የነበረው ሲገዛ የነበረው ህወሓት በጥሩም በመጥፎም ጎኑ የራሱ ለታሪክ እንተወውና ያ ህወሓት የለም። አሁን ተከፋፍሎ ተበታትኖ ቀርቷል። አሁን የተሰበሰበው ኃይል የግል ጥቅምና የቡድን ጥቅም ያሰባሰበው ፓትሪሞኒያል የሆነ የአንድ ዳይናሲቲ ስብስብ ነው። የአንድ የቤተሰብ ነው። የአንድ የፋሚሊ ስብስብ ነው። ያ ስብስብ ምናልባት ከሻዕቢያ ጋር የሻዕቢያ ተላላኪ ሆኜ የሻዕቢያን ኢንተረስት ለማስፈጸም ከሄድኩ እና ከተሰለፍኩ ከሻዕቢያ ጎን ከተሰለፍኩ ምናልባት የመደራደር አቅሜን ያጎለብትና ከፌዴራል መንግስቱ ጋር ተደራድሬም አስገድጄ ዋቴቨር እንደሚሉት ከሆነ የላይኛው እጅ የድርድር ክንድ ይዘን ትግራይን የፈለግን የማረክ ስልጣንን የማስጠበቅ በሚል እሳቤ ሻዕቢያ ደግሞ ቅድም እንዳልኩሽ ትግራይን የማድቀቅ ፖሊሲው ፕሪቶሪያ ስምምነት ሲፈረም አኩርፎ የወጣ ኃይል ነው እንጂ አሪፍ ግንኙነት ከኢትዮጵያ መንግስት ጋር አሪፍ ግንኙነት አድርጎ እንደውም ላለፉት 10 ዓመታት ከምናምን ለ10 ዓመታት ይመስለኛል ላለፉት ዲኬዶች ወይ ሰላም ወይ ጦርነት አትለው የነበረው የኢትዮጵያና የኤርትራ ግንኙነት ከእንደገና ታድሶ ወደ ስምምነት ተመጥቶ ድንበሮቹ ተከፍተው የሰላም ነጋሪት ሲጎሰም ነበር። ከዛ ተነስቶ የራሱ ኢንተረስትም ስለነበረው ህወሓቶችን የማጥፋትና በዛውም የትግራይ ህዝብን የማጥፋት ፖሊሲውን ለመተግበር መጀመሪያ በጦርነት ሞከረ። የሚያወድመውን አወደመ፣ ኢንፍራስትራክቸሮችን አወደመ፣ ኢኮኖሚውን ገደለ፣ የሚገድለውን ገደለ፣ ጄኖሳይድ ፈጸመ፣ ህዝቡን በገፍ ገደለ፣ ጾታዊ ጥቃቶችን ፈጸመ አረመኔያዊ በሆነ መንገድ። ይህንን ሳይበቃ ሲለው ደግሞ ከፌዴራል መንግስቱ ጋር የተገባው የፕሪቶሪያ ስምምነት ለትግራይ ህዝብ እፎይታ ለምን ይሰጠዋል በሚለው ተናዶ ተቆጥቶ ፕሪቶሪያውን ለማምከንና ለማፍረስ የሄደበት መንገድ ነው። እየሄደበት ያለው መንገድም ነው ጽምዶ ሌላ ወደ ጦርነት ለመመለስና ህዝቡን ወደ ሌላ ስቃይ ለማስገባት ያለመም ነው። በዛ ላይ ደግሞ ኤርትራ አሁን እንደምታውቂው ትንሽዬ ሀገር ነች። ከትግራይ በጂኦግራፊም በዲሞግራፊም ብናወዳድር ትግራይ የምትሰፋበት እንትን አንግል ሊበልጥ ይችላል። በህዝብ ቁጥርም በተለይ ወጣት የሚባል ነገር ኤርትራ ውስጥ እንደሌለ ታውቂያለሽ። በውስጥ ስርዓቱ በተለይ ዲክታተር በሆነ አረመናዊ በሆነ ምርጫ ተደርጎ ሰብአዊ መብት አያያዝም ብዙ ነገር ማንሳት እንችላለን። ኢኮኖሚ ወደቀቀ ነው። እሱን
ግምት ውስጥ በማስገባት ከኢትዮጵያ ጋር ኮንፍሮንት ማድረግ በኃይል ከዲፕሎማሲ ውጭ በተለይ በዲፕሎማሲያዊ መንገድ የሚፈታ ነገር እያለ በድርድር ሰጥቶ መቀበል መርህ መፈታት እየተቻለ እያለ ያው ለግብዝ ለሆነ ጥቅምና ለእንትን ተብሎ ወደ ጦርነት ለመሄድ ያስባል። ኢሳያስ አፈወርቂ እንደዛ ነው የሚያስበው። ኢሳያስ ደግሞ ሞኝ አይደለም። የሚቋመረውም በራሱ ህዝብም አይደለም። ላይክ ካነን ፈደርስ ይፈልጋል፣ ስትራቴጂክ ዴፕዝ ይፈልጋል፣ ባፈር ዞን ይፈልጋል። ማለት አሁን ኮንፍረንት ቢያደርግ በጦርነት ከኢትዮጵያ ሚሊተሪ ጋር በጣም የታጠቀ ሚሊተሪ ነው፣ ዘመናዊ ሚሊተሪ ነው፣ ቴክኖሎጂ ያለው የሰለጠነ ዲስፕሊን የሆነ ወታደር ያለበት ነው በዚህ ሰዓት የታነጸው የኢትዮጵያ ሰራዊትና ከዚህ ጋር የጉሬላ ዌርፌር አድርገህ መዝለቅ አይቻልም የሚል እምነት አለው። ሶ ለዚህም ደግሞ ሰፋ ለማድረግ ጦርነቱን ከኤርትራ ለማራቅ ትግራይን እንደ ስትራቴጂክ ዴፕዝ መጠቀም ይፈልጋል። ትግራይን ስትራቴጂክ ዴፕዝ የምንለው ያው ሰፋ ያለ ቦታ ገፋ እንዲልና ጦርነቱ ከተቻለ መቀሌና አካባቢ ካልሆነ ደግሞ ወደ አዲግራት ናና አካባቢ ከተቻለ ወደ ወሎና ካልሆነ ወደ ትግራይ መሀል እንዲሆን ይፈልጋል። ባፈር ዞን ይፈልጋል ፋታ የሚያገኝበት። ሶ ለዚህ ማገልገያ ብሎ የያዘው ደግሞ የህወሓቶችን ነው። ሶ በዚህ ምክንያት ጽምዶ ሊፈጠር ችሏል ማለት ነው። አላማውም አንድና አንድ ነው፣ የኢትዮጵያ መንግስትን ማዳከም ነው፣ ኢትዮጵያን ማዳከም ነው። የራስን ኢንተረስት ለማስጠበቅ ሲባል ከምንም ጋር መስራት እንደሚቻል ከጠላት ማለት የሚያሳዝነውና የሚያስደንቀው ነገር ደግሞ እነዚህ ኃይሎች በስመ ጽምዶ የተሰበሰቡት ኃይሎች እርስ በርስ የሚጋጭ ግብ ያነገቡ ናቸው። እርስ በርስ የሚጋጭ ተልእኮ ያላቸው ናቸው። የትግራይ ህዝብን መከራ ለማብዛትና የኢትዮጵያን ስቴት ለመበታተን ሲባል የማይፈነቅሉት ድንጋይ የለም። አይተናል። ኤርትራና የኤርትራ መንግስት ሻዕቢያና ህወሓቶች አንድ አይነት አላማ ራሱ የላቸውም። እሳትና ጭድ የሆነ ኃይሎች ናቸው። እነዚህ ኃይሎች ግን ኢትዮጵያን ለመበታተን ሲሆን አንድ ላይ አብረው እየሰሩ ነው። ለራሱ ሰንስም አይሰጥም እና የግል ጥቅም ወይም ከግሩፕ ጥቅም በዘለለ ባለፈ አንድ ፍሬ የህዝብ ጥቅም የሌለው ህዝቡን ጥቅምን ለማምጣት ይቀርና ወደ ሌላ እልቂት ወደ ሌላ ዙር ጥፋት የሚነዳ የሚዳርግ የሰይጣን የሆነ አረመናዊ የሆነ ግንኙነት ነው። ሶ የትግራይ ህዝብ ከዚህ የሚያገኘው ጥቅም የለም። ጉዳቶቹ ግን ያው እንደገና የጦርነት ሰለባ ሊሆን ይችላል። እንደገና መፈናቀል፣ እንደገና ሞት፣ እንደገና ረሃብ፣ እንደገና የወጣቶች መሰደድ፣ እንደገና የወጣቶች ሞት፣ እንደገና የኢኮኖሚ መድቀቅ፣ እንደገና የኢንፍራስትራክቸር መድቀቅ ካልሆነ ውጪ ትግራይ በዚህ ሰዓት ደግሞ መታገዝ በሚያስፈልጋት ጊዜ በተለይ ሙሉ ለሙሉ ከትራውማ ሳትወጣ በተፈጸመብን በታሪክ ካየናቸው የጄኖሳይድ እንትኖች በማይተናነስ ነው የተፈጸመብን ጥቃት። ለነሱ ቁጥር ሊሆን ይችላል፣ በተለይ ለቡድኑ ቁጥር ነው፣ ለስልጣን ፈላጊዎቹ፣ ለተቀራማቾቹ፣ ለጽንፈኞቹ ይሄ ቁጥር ነው። ለእኛ ለትግራዮች ግን ለህዝቡ ግን ስለ ህዝቡ የሚያሳስበው አካል ግን ይሄ መፈናቀልና ሞት እና ጥፋት ቀላል የሚባል ኪሳራ አይደለም ያደረሰው። ሶ ይሄንን ለመድገም ካልሆነ ውጪ ይሄ ግባ እዚህ ግባ የሚባል ግብ ራሱ የለም። አሁን እንበልና ማለት ተሳክቶላቸው ራሱ ሬጂሙን ቢቀይሩ አንድ ቀን ተስማምተው ኢትዮጵያን ማስተዳደር አይችሉም። የዩጎዝላቪያ እጻፋንታ እርስ በርስ ይባላሉ። አንድ የኢትዮጵያም ይበታትናሉ ነው ኢትዮጵያም ይበታትናሉ። ሶ ባይሁክም ባይኩሩክም ተሰብስበው እነዚህ የሚያመጡት ነገር የለም። የእንትኖች ስብስብ ይለዋል ማለት እነዚህ በቃ የእብዶች ስብስብ ናቸው። እብድ ተሰብስበው ምንም ሀገር ሊፈጥርም ሊሰራም አይችልም። ሶ
እነዚህ አካላት ይሄንን አንግበው ነው እየተንቀሳቀሱ ያሉት። ይሄ ደግሞ ለትግራይ ህዝብ ወደ ሌላ እልቂት የሚዳርገው ነው ብለን ነው እናምነው። የትግራይ ህዝብ ችግር ከውጭ ኃይሎች ጋር በመሆን መፍታት ይቻላል ወይ? ሻዕቢያ የራሱን ህዝብ ችግር ሳይፈታ ለትግራይ ይጠቅማል ብሎ እንዴት ማሰብ ይቻላል? ይህንን እንዴት ታያዋል? እንደዚህ ማሰብ የሚቻለው ህወሓትን ስትሆን ነው። ያው ራሱን ህወሓት ብሎ የሚጠራው ቡድን ስትሆን ነው እንደዛ ማሰብ የምችለው። ማለትም ማለት ይሄ ቲም ይሄ ኃይል የጥቅም ኃይል ነው። የጥቅም ኔትወርክ ያሰባስበው ነው። ጥቅሙ ሊለያይ ይችላል። የጥቅም ጥምረት ነው ህወሓት የሚባለው አሁን የቀረው። የዳይናሲቲም እንትን ነው ብዬሻለሁ። የአንድ ፋሚሊ የአንድ ነገድ ስርዓት ነው ብዬሻለሁ አሁን የቀረው። እዛ ዙሪያው ያሉት አገልጋዮቹ ናቸው ታያቸው። እነዚህ ሚሉት እየተነሱ እየተቀመጡ የሚፎክሩት የሚሸልሉት እነሱን ታያቸው። ይሄ ኃይል ራሱን እንደ ብቸኛ የህዝብ ተቆርቋሪ የህዝብ መሪ አርጎ ይቆጥራል። ትግራዋይነትን ሚሰጥና ሚነሳ አንተ የሱ ተባባሪ ደጋፊ ሆነ ከታየህ ትግራዋይነት ይሰጥሃል። አይ ይሄ ከተጠረጠርክ ወይም ደግሞ ሌላ ሀሳብ ካነሳ አይ ከሱ ተቃራኒ አሰላለፍ ላይ ወይም ከሱ ተቃራኒ እንትን ላይ ከተቀመጥክ ወይ ሌላ ሀሳብ ይዘህ ከመጣ ደግሞ ትግራዋይ አይደለም የሚባልበት ጊዜ ደርሰናል። ይሄ ተራ እንትን አይደለም ማለት በአንዴ የመጣም አይደለም። ለብዙ አመታት ቆይቷል። ቶታሊታሪያን ስቴትነስ ምንለው ትግራይ ውስጥ ነበረ። ህወሓት ማይቆጣጠረው ምንም አይነት መፈናፈኛ አሳጥቶት ነበር። ነጻነት ሚዲያዎችን ብቲ ራሱ ይቆጣጠራቸዋል። ቤተክርስቲያን ብቲ የሃይማኖት ኢንሽኖች ተቋማት የፍርድ ቤት የኢኮኖሚ የተለያዩ ተቋማት ሰብስቦ ይዞ ቶታሊታሪያን ሆኖ የመጣ መንግስት ነው። ሶ ይሄንን ሪጅም ትግራይን ወደዚህ መከራ ዳርጓታል። ለዚህ መከራ ያዳረጋት የትም ይሁን አሁን ለውጥ ፈልግ ያለው ናናም ብሎ ይምጣም። አሁን ወደ ጥያቄሽ ስመለስ የትግራይ ችግር በዚህ ሰዓት ምንድነው ነው ማለት ያለብን። የትግራይ ችግር በዚህ ሰዓት መሆን ነበረበት ወይ ያልነበረበትም ሌላ ኢሹ ሆኖ የትግራይ ችግር በዚህ ሰዓት የህልውና ችግር ነው። የህልውና ጥያቄ ነው። የሰርቫይቫል ጥያቄ ነው። የቴሪቶሪያል ኢንቴግሪቲ ጥያቄ ነው። የግዛት አንድነት ጥያቄ ነው። መንግስትነትን መትከል መንግስትነትን ማቋቋም ጥያቄ ነው። የተፈናቃዮችን መመለስ ጥያቄ ነው። ሰላምን ማስጠበቅ ጥያቄ ነው። እነዚህ ጥያቄዎች ሰላማዊ በሆነ መንገድ ነው መፍታት የምችለው ነው አይደለም። ጦር ለመስበቅ ኢትዮጵያን ለመውጋት ከባዕዳን ኃይሎች ጋር ተሰባስበ ከውስጥ ኃይሎች ጋርም እንትን እናረጋለን ሬብሌኖች ነን ምናምን ብለው የሚያስቡ ኃይሎችም የጋራ እንትን ሳይኖርህ ተሰብስበ አይደለም በራስ ራሱ አንድነትህን ጠብቀ የትግራይ ህዝብ አሁን አንድነቱ ፈራርሷል። ለምንድነው ብንል ቀደም እንደነገርኩሽ ቶታሊታሪያን ነበር። የህወሓት ትግራይን ከ67 ጀምሮ ያነጸበት መንገድ ትክክል አልነበረም። የትግራይን ህዝብ በራሱ ዙሪያ ጠምጥሞ ነው የያዘው። ፕሮፓጋንዳዎቹ የትግራይ ህዝብና የህወሓት አንድ ነው፣ ህወሓትና የትግራይ ህዝብ አንድ ነው፣ መሪ ውድብ ይሉታል። መራህ ውድብ ማለት ነው በአማርኛ። በትግርኛ ሲሆን መሪ ፓርቲ ነው የትግራይ ህዝብ። ዶሚናንት ፓርቲ ሲስተም ወይም ደግሞ ፓርቲ ሌድ ምንለው እንደዛ ሆኖ ነው የመጣው። ከዛ ህወሓት ሲፈርስ ሲፈረካከስ በራሱ የውስጥና የተለያዩ ዘመኑን ሲመጣ ሪቮሉሽን ይገጥማል። ሪቮልቭ ሲደረግ ተበታትኖ ሲቀር ህዝቡም የነበረችው አንድነት በታትኗት ሄደ፣ ተበታትኖ ቀረ። የነበሩን መደራደሪያዎች ሁሉም እንዳለ እሴቶቹ ራሱ ማህበራዊም ፖለቲካዊ እሴቶች ፍርክስክስ አሉ። ቁጠባ ምናምን ተዩ። ከጦርነቱም በዘለለ ህወሓትም ያጠፋው ይበዛል። ጦርነቱ ራሱ ቀላል የሚባል ተጽዕኖ አልፈጠረም። ስታግናንት ነው ያደረገው የትግራይን ኢኮኖሚ እንዳለ። በተለይ ኢንሽኖቹ የነበሩት ትንሽ ኢንሽኖች የሚባሉት በተፈጠሩት እንትኖች የፕሮፓጋንዳ ጋጋታዎች ምክንያት ታርጌት የተደረጉትም እነሱ ናቸው በጦርነቱ ሰዓት። ሶ ኢኮኖሚውም እንዲደቅ ነው የተደረገው፣ ተመጽዋጭ እንዲሆን ነው የተደረገው። የትግራይ ህዝብ ራሱን ችሎ ስንት አመት መንግስትነት ይዞ የኖረ ህዝብ ከአክሱማዊ ስልጣኔ ጀምሮ
መንግስትነትን አቋቁሞ በራሱ ኔሽን ሆነ የነበረ ህዝብ ተበታትኖ እንዲቀር ነው የተደረገው። ሶ አሁን ያሉት ጥያቄዎች አሁን ያሉት ኢንተረስቶች ወይም ደግሞ ምንም በላቸው የትግራይ ህዝብ የሚፈልጋቸው ነገሮች አስፓይሬሽኖች በጦርነት የሚፈቱ አይደሉም። በጦርነት ጽምዶ ምናምን ብለ ጦር አንግባ የሚፈቱ አይደሉም። ሲጀመር ችግሮቹ ራሱ የመጡት በጦርነት ነው። ተፈናቃይ ነበር እንደ ከ2012 ጦርነት በፊት በወራሪ ተይዞ ነበር። ሰፋሪዎች ተቀምጠው ተፈናቃዮች ተፈናቅለው በየእንትኑ ድንኳኑ ተጥለው በየጭቃ ቤቱ ከቤታቸው ከቀያቸው እንደዛ አይነት ነገር ነበር አልነበረም። ሶ አሁን የሚያስፈልገው መፍትሄ ሁሉም ነገር ዲፕሎማሲያዊ በኮምፕሮማይዝም ቢሆን ሰጥቶ መቀበልም ሊሆን ይችላል፣ መደራደርም ሊሆን ይችላል፣ በህጋዊ በፖለቲካዊ ውሳኔ የሚያስፈልገው ነገር ፖለቲካዊ ወደ ጠረጴዛ ዙሪያ በሰለጠነ መንገድ መምጣት ነው የሚያስፈልገው እንጂ ከሌሎች እንትኖች ጋር አብሬ አይሆንም ማለት ሰንስም አይሰጥም። ቀደም እንዳልኩሽ እርስ በርስ የሚጣረስ ሀሳብ ይዘህ አንድ ላይም አይደለም አንድ ላይ ታግለ ሬጂም ቼንጅ ልታረግና አንድ ላይ ማደር መቻላቸው ራሱ አጠያያቂ ነው ማለት ሰማይና ምድር ነው እንትኑ እሳትና ጭድ ነው ልዩነቱና ሶ እነዚህን በሰላማዊ መንገድ ለመፍታት ደግሞ ከሌላ ከገዳማዊ ምንለው ወይ ከባዕዳዊ ኃይል ጋር ማበር ሳይሆን መጀመሪያ ትግራይ ውስጥ ያሉት ኃይሎችን መሰብሰብ ያስፈልጋል። ዜሮ ቶለራንስ ብለህ ተነስተ የራስህ ያንተ የብሔርህን ልጅ እያሳደድክ ስም እየሰጠህ ባንዳ እያልክ የሌሎች አገልጋይ እያልክ እያሳደድክ አይደለም። ትግራይ ምድነው ትግራይ ከቀጠመት ፈተና የምትላቀቀው እኔ ያልኩት ከሰማይ የወረደ ነው እያልክ ራስህን እንደ ሞኖቶሊክ እንደ ዲቫይን ፓወር እያየህ አይደለም። የትግራይ ህዝብ የተለያዩ እንትኖችን ፈጥሯል፣ ምሁሮችን ፈጥሯል፣ የተለያዩ ባለጸጋዎችን ፈጥሯል። እነዚህን መስማት አለብህ። የሃይማኖት መሪዎችን የፖለቲካ ኃይሎችን መስማት አለብህ። በጠረጴዛ ዙሪያ መወያየት አለብህ። ብሔራዊ ጉባኤ ናሽናል ዲያሎግ ማድረግ አለብህ። ይሄንን አድርገህ ስታበቃ ነው ወደ ሌላ ምትሄደው የህዝብህን ጥቅም ለማስከበር አውቶኖሚህም ለማስጠበቅ ህገ መንግስቱ በሚለው ለመብት ለመሟገት መከራከርም ራሱ የራስህን ህዝብ እየፈተንክ ወጣቱን ወደ አራት አቅጣጫ እንዲበተን እያረክ በኃይል እየገፈፍክ በኃይል እየሰበሰብክ ወታደር እያረከው አይደለም። እነዛ ሚሳካ የህዝብ ጎል የለም፣ የህዝብ አላማ የለም። የራስ አላማ ራሱ አተሳከም ሶ ዝም ብሎ ተራ ከንትን ያፈነገጠ ከማሰብ ያፈነገጠ ያው ቅድም ቡድኑ እንዳልኩሽ የበሰበሰ የቀረው ቅሪቱ በተለይ አሁን ያለው ቅሪት የበሰበሰ ማሰብ የማይችል አመዛዝኖ ማሰብ አርቆ ማሰብ የማይችል የግላው የጊዜያዊ ጥቅም የሚደልለው የህዝብ ጥቅም ለህዝብ ጥቅም ደንታ የሌለው ስለሆነ ነው እንጂ እዚህ ድረስ በዚህ ያክል ትግራይ ውድቀት ራሱ ገጥሟት አያውቅም። ወደ ኋላ 10 ክፍለ ዘመን ነው የመለሱ ወደ ኋላ። ጄኔሬሽኑን መረዳት አይችሉም፣ አስፓይሬሽኑን መረዳት አይችሉም። የትግራይ ህዝብ ምንድነው የሚፈልገው ብትላቸው ራሱ አያውቁም። በዚህ ሰዓት ከራሳቸው ትግራይ በቃ የትግራይ ህዝብ እነሱ ናቸው። ራሳቸውን ነው የትግራይ ህዝብ አድርገው የሚቀርጹት የሚስሉት እንትን የሚያደርጉት። ሶ ይሄ የበሰበሰ ቡድን ከሻዕቢያ ጋርም ተጻመደ ከሌላ ጋርም ሰራ የሚበይደው የሚለውጠው ፍሬ ነገር የለም ነው። ምክንያቱም ኦልሬዲ አጥቷል፣ ቅቡልነቱም አጥቷል፣ ሌጂቲሜት አይደለም። እና የትግራይ ህዝብን ችግር ከትግራይ ህዝብ ጋር ሆነ ነው የምትፈታው እንጂ ከባዕዳን ኃይሎች ከዛም ካለፈ ራሱ ከኢትዮጵያ ህዝብ ጋር ሆነ በወንድማዊ በብራዘርሁድ እና ፍራተርኒቲ መንገድ ነው የምታስበው በመወያየት እንጂ ከባዕዳን ጋር ሄደ ከኋላ በመውጋት አይደለም ብለን ነው እናምነው። ጽምዶ ለቀጣናው ሰላምና መረጋጋት የሚኖረው ተጽዕኖ እንዴት ታይታለ?
እንደ ፓርቲ? ያው ስለ ሻዕቢያ ብዙ ተብሏል። የሻዕቢያ ኢንተረስት ይታወቃል። ታሪኩን ወደ ኋሊት ማየት በቂ ነው። የሻዕቢያ ምንድነው የሚሰራው፣ ምንድነው ኢንተረስቱ፣ ምንድነው የሚፈልገው፣ ፍላጎቱ ምንድነው ለሚለው ቀላል ነገር ነው። ያው ሻዕቢያ የራሱ የሆነ ሰላማዊ የሆነ እቅድ የለውም። ሰላማዊ የሆነ የፖለቲካ ስፔር የአፍሪካ ቀንድን የበላይ ጠባቂ ሆኖ መምጣት ይፈልጋል። ሱፐር ፓወር የሚባለው አካል በቃ ኪንግ ሜከር ሆኖ መምጣት ይፈልጋል። ይሄን የኢሳያስ አፈወርቂ አምቢሽን ለማሟላት ደግሞ የተለያዩ ኃይሎች አሉ። ኢሳያስ አፈወርቂ የምናደርገውን እስኪ መለስ ብለን ሶማሊያ ጋር ሄዶ አልሸባብን ሊደግፍ ይችላል። ሱዳን ጋር ሄዶ የሆኑ ኃይሎችን ይደግፋል። አሁን ራሱ በእርስ በርስ ጦርነቱ ላይ የራሱ እንትን አለው። የግብጽ ተላላኪ ሆኖ ይመጣልሃል። ኢትዮጵያ ውስጥ ያስታጥቃል። በታሪክም እንደዛ እንትና ጉንበት ሰባት አስታጠቅኩ፣ አሁንም ህወሀት እያስታጠቀ ነው። በደርግ ጊዜም ህወሀትን ሲያደርግ ጊዜ የነበረው እሱ ነው። ብዙ ነገር ማለት ይቻላል። ሶ የአፍሪካ ቀንድ እንዲረጋጋ ከተፈለገ ይሄ ኃይል ይሄ ስርዓት መወገድ አለበት። ይሄ ስርዓት ህዝቡ ላይ የሚያደርገው ጭቆናና ሰቆቃ አልፎ ለሌሎች ሀገሮችም እያለፈ ነው፣ አልፏል። እንደዛ ነው ፎሬን ፖሊሲ የኤርትራ ፎሬን ፖሊሲ የኤርትራን እድገት የሚረጋገጠው የሌሎች ሀገሮችን ውድቀት በሌሎች ሀገር ውድቀት ላይ ነው ብሎ የተነሳ ኃይል ነው። የራሱ የሆነ ዲፋይንድ የሆነ እንትን እንኳን የለው። ሰላማዊ የሆነ መንገድ ከየመን ጋር መባላት ነው በሀኒሽ ደሴት ብለው፣ ከሱዳን ጋር በድንበር ይባላል፣ ከኢትዮጵያ ጋር የተገባው ይታወቃል በባድሜ ምናምን ብሎ፣ ከጅቡቲ ጋር ለው ሌላ ቁርሾ። ይሄ ስርዓት ጋር ሆነ አይደለም ሆነ ይቅርና አክቹዋሊ አብረህ ሰርተህ አይደለም መስለህ ከታየህ ራሱ አሁን የራሱ እይታ አለው። የዓለም አቀፍ ማህበረሰቡም በዩ አሁን የኤርትራ ስቴት በሰብአዊ መብት አያያዝ የመጨረሻው የዲሞክራሲ ጫና ራሱ ጠረኑ የሌለበት ሀገር ነው። ኢሌክሽን የሚባል ነገር አይታወቅም። ወጣቱ ወደ አራቱ አቅጣጫ ተበታትኖ የቀረ የስደተኞች መናኸሪያ ወጣት አለ እንዴ? ገዳም እኮ ነው። በቃ ምድረ በዳ ሆኗል እኮ ኤርትራ። አስመራ በዚህ ሰዓት ካለችበት እኮ በጣሊያን ኮሎኒ ውስጥ በነበረችበት ጊዜ ትበለጽጋለች፣ ታምራለች፣ ትደምቃለች። ኢኮኖሚዋ የዛን ይሻላል። ይሄንን እንደ ምሳሌ አርገህ የተለያዩ ሀገሮች ትላልቅ ሀገሮች ማዕቀብ የተጣሉበትን ስቴት ይሄንን ጋር ተጣምረ ጸምደክ ጸምጃለሁ ብለህ ቀጠናውን ወደ ዞናል ወደ ሌላ ትርምስ ከመመለስ ወይም ወደዛ ከመምራት ባለፈ እዚህ ግባ የሚባል እንትን የለውም። የሰላም መንገድ አይደለም። ከሻዕቢያ ጋር አብረህ መስራት አይደለም፣ አብረህ እንደምትሰራ መታሰብ ራሱ የለበት። አሁን በትግራይ ኮንቴክስት ሳስረዳሽ የትግራይ ህዝብ የጄኖሳይድ ሪቶሪክ አለበት። ጄኖሳይድ ተፈጽሟል ብለን እናምናለን። አሁን እንደ ውድ ወለዶ ትግራይ እናምናለን። እኔም እንደ ክፍሎም ሀጎስ አምናለሁ። የትግራይ ህዝብ ከተለያዩ ከህዝቡ የወጡ የተለያዩ ተቋማትም ይሄንን ይሉልሻል። እንደ ሪቶሪክ ደረጃ አለ። ይሄንን በኢንተርናሽናል ለውም በምንም ሊረጋገጥ ይችላል። ጥያቄ ግን አለ፣ ተፈጽሞብናል የሚል ከስ አለ። ይሄንን ደግሞ በበላይነት የፈጸመው ታርጌት አድርጎ ሲቪሊያንን ታርጌት አድርጎ የመጣ ኃይል የሻዕቢያ ኃይል ነው ብለን ነው ምናምነው። ህወሀትም እንደዛ ያምን ነበር እስከ ቅርብ ጊዜ ድረስ። አሁን ካለወጠው አላቅም። ትራቨላይዚንግ የሚባል አለ። ጄኖሳይድ ትራቨላይዝ እያደረገ ነው። በቃ ምንም ነገር እንዳልሆነ በቃ እንትን ማሳነስ ይባላል። የዘር ማጥፋትን የሚያክል ነገር ከዘር አጥፊው ጋር በመስራት አብረህ በመሰለፍ ማሳነስ ይባላል። እንደዛ እያደረገ ነው። ሶ የዓለም አቀፍ ማህበረሰቡ ራሱ ሊደነግጥ ይችላል። ትናንትና እንደዚህ ጄኖሳይድ ተፈጽሞብኛል ብለህ ስትከስ ኖረክ አሁን ደግሞ የሰላም ጠበቃ የህልውና ጓደኛ አድርገህ እንደዛ ነው የሚሉት። የህልውና ስጋት አለበት የትግራይ ህዝብ ይሉላ ያው አለበት፣ ግን ህወሀት የሚፈታው አይደለም። ህወሀት ራሱ የህልውና ስጋት ነው። የትግራይ ህዝብ የህልውና ስጋት ህወሀት ነው። ምክንያቱም አንደኛ ጦርን በሰላማዊ መንገድ ሊፈታ ሊችል የነበረን ጉዳይ ወደ ጦርነት እንድንገባ ያደረገን
ገብተንም ለአውሬዎች ሰጥቶናል። እንደ ሻዕቢያ አይነት ገዳዮች እንድንሞት አድርጓል። ሶ ከዚህ ጋር አብረህ መታየት ራሱ ትራቪላይዝ ያደርገዋል የጄኖሳይድ ሪቶሪክ። ጄኖሳይድ ተፈጽሞብኛል ስትል ኖረክ ከፈጸመብህ ሰው ጋር ከፈጸመብህ አካል ጋር አብረህ ከኢትዮጵያ መንግስት ጋር የሆነ ጫና ለመፍጠር ወይም ደግሞ ሪጅም ለመቀየር ስትንቀሳቀስ የአፍሪካ ቀንድን ዲሳብላይዝ ለማድረግ ስትንቀሳቀስ አንተ ራሱ ኦልሬዲ እንደ ሻዕቢያ ተቆጥረሃል ማለት ነው። የሻዕቢያ አገልጋይ መሆንን የዓለም ማህበረሰቡም የራሱ እንትን ይወስዳል ማለት ነው። ሶ ለቀንዱ የሚያተርፈው ነገር እነዚህ ሁለት ኃይሎች ሽፍታ ናቸው። ይሄ ስቴት ቴሮሪስት ነው። ሻዕቢያ ማለት ስቴት ቴሮሪስት ነው። ህወሓትም ሽፍታ በዩ የትግራይ ህዝብን ኢንተረስት የትግራይ ህዝብን ጥቅም አስከብራለሁ በሚል ሽፋን እየሸቀጠ ያለ ነጋዴ ነው። ከወንበዴዎች ጋር አብረህ የምታስከብረው የህዝብ ጥቅም የለም። ህዝብ ራሱ አይቀበለውም። ተቀባይነቱ የወረደ ነው። ሌጂትሜት አይደለህም። በኃይል ነው ያለኸው። የትግራይ ህዝብ ጫንቃ ላይ ነው ያለው የህወሓት ኃይል። እንደ ድሮ ሌጂትሜት ሆኖ ስቴት ነሱ አሁን የደርግ ስርዓት ሲወድቅ ጊዜ ህወሓት ተቀባይነት ነበረው። ምክንያቱም የነበረው ጭቆናና የነበረው ብሔራዊ በተለይ ከፊውዳል ዘመኑ ጀምሮ የመጣ የብሔራዊ ጭቆና ትርክትም ነበር። ያንም ሼር ያረጉት ነበር፣ የትግራይ ህዝብ ያረገው ነበር። ሶ በዛ ተተብትቦ የመጣው የህወሓት የትጥቅ ትግል ተቀባይነት ነበረው። ቢያንስ እንደ ስቴት ይታይ ነበር ኃይሉ እንደ ስቴት በቃ ካሪዝማቲክም በዩ ወይም ሌጂትሜት ነበር። ከውዙ ራሱ ሌጂትሜት ስለነበር ህዝቡ አምኖ መርቆ ልጆቹን ይሰጥ ነበር። በዚህ ሰዓት ግን ህወሓትን የሚባለው ቲም የጥፋት ቲም ተደርጎ ነው የሚወሰደው። የጥፋት ቡድን ተብሏል። ሶ ህዝብ ሳይወክል ራሱ ህዝብን ወክያለሁ በሚል ሰበብ በጽምዶ ስም ቀጠናውን ለማተራመስ እና የአንዳንድ ባዕዳን ሀገሮች አሉ የነሱን ተልእኮ አስፈጻሚ ከመሆን ባለፈ እዚህ ግባ የሚባል እንትን የለውም ማለት ነው። የትግራይ ወጣቶችን በሱዳን ውስጥ ጦርነት እያሳተፈ ነው። በዚህ ላይ ያለውት ሀሳብ ምንድን ነው? ያው እንደ ውድብ ወለዶ እዚህ ግባ የሚባል እንትን የለንም፣ መረጃው የለንም። አንዳንድ ጭምጭምጫዎች አሉ የወጡ እንትኖች እናያለን። የህወሓት ቡድን የትግራይ ወጣትን የሱዳን የእርስ በርስ እልቂት ላይ ካለ ጦርነቱ በማይገባው በማይመለከተው በማያገባው ጦርነት ውስጥ ገብቶ በገፍ እንዲሞት እያደረገ ነው የሚሉ እንትኖች እንዳሉ እናውቃለን። ግን እንደ ውድብ ወይም ደግሞ እንደ ፓርቲ እንትን ያልነው የተጨባጭ መረጃ የለንም። ሶ እንደዚህ ብለን መናገር አንችልም። በትግራይ ያለው የወጣቶች የጦርነት አፈሳ እንደ ትውልድ ፓርቲ ወይም እንደ ወለደው ፓርቲ እንዴት ታዩታላችሁ? ያው ቅድም እንዳልኩሽ ይሄ ቡድን ሌጂትሜት የሚያደርጉትን ሁሉም ነገሮች አጥቷል። ፖለቲካል ካፒታሉም አጥቷል። ፖለቲካል ካፒታል ስልሽ አሁን ትግራይን ያስተዳድርበት የነበረው እንትን ካፒታል ድሮ በ17 ዓመት ትግሉ ጊዜ የትግራይን አላማ የትግራይን ፍላጎት የትግራይን ኢንተረስት ይዤ ታግያለሁ ብሎ በዛ በጸረ ብሔራዊ ጭቆና ወይም ደግሞ የብሔር ጭቆና ለዛ የተፋለመውን ሂስቶሪካል ሌቨሬጅ እሱን ታክኮ ነበር ትግራይን ሲገዛ የነበረው እንጂ በዲሞክራሲያዊ መንገድ መጥቶ ምናምን አይደለም። ይሄንን አጥቷል። ይሄንን ራሱ አጥቶታል። መሸፈኛ ይጠቀምበት ነበር። ይሄንን አጥቷል። እምነት አጥቷል ህዝቡ። ቆይ ትግራይ ለምንድን ነው እንዲህ በተደጋጋሚ የጦርነት ሰለባ እየሆነች ያለችው? ትግራይ ለምንድን ነው የጦርነት አውድማ እየሆነች ያለችው? በተደጋጋሚ በየ10 አመቱ ለምንድን ነው ወጣቱ አንድ ጄኔሬሽን የሚገበረው?
ለምንድነው የትግራይ ታሪክ የመስዋዕትነትና የትግልና የሞት የሆነው? ለምንድነው ፖለቲካችን ከሞትና ከጉዳት ወጥቶ ዘምኖ በዲሞክራሲያዊ የፖለቲካ ትግል የሐሳብ ትግል ለምንድነው የማይሆነው ብሎ መጠየቅ ጀምሯል ህዝቡ። የራሱ አማራጮች መጥቷል። እንደኔ አይነት ወጣቶች እየተሰበሰቡ ፓርቲዎች እየመሰረቱ ነው። ይሄንን የበላይነት ያጣው ቡድን የትግራይ ከውዝ መጥቷል። ቅድም እንዳልኩሽ የትግራይ ከውዝ ተገና አድርጎ ገዝቷል። አሁን የትግራይ ከውዝ የሚባለው ነገር ሰላምን ማስፈን ሆኗል። ትግራይ የምትፈልገው በዚህ ሰዓት ሰላሟን ማስጠበቅ ነው። ተፈናቃዮቿን ከነ ክብራቸው ዜር ዲግኒቲ ወደ ቤታቸው ወደ ቀያቸው መመለስ ነው። የትግራይ ግዛታዊ አንድነት በህገ መንግስቱ መሰረት ህገ መንግስቱ በሚደነግገው መሰረት በሰላማዊ መንገድ መፈታት ነው። ህገ መንግስታዊ ዲፋክቶ የሚባለው ስቴት የትግራይ ከጦርነቱ በፊት የነበረው ወደ ስታተስ ኮ አንቴ የመመለስ ነው። የትግራይ ህዝብ አስፓይሬሽን ይሄ ነው። ህወሓቶች ግን የሚፈልጉት የፓርቲያቸውን ሰርቫይቫል ለማስጠበቅ ነው። አሁን በተፈጠረው በህጋዊ ክራይሲስ ምክንያት ከምርጫ ቦርድ ህጋዊ ሰውነት ተነጥቋል። እንደ ፓርቲ አይታወቅም። እዛም ነው ፓርቲም አይደለም ተበታትኗልም ያልኩሽ። እንደ ቲም እንደ የሆነ ሽፍታ ቡድን ሊሆን ይችላል። ትግራይም እየገዛ ነው፣ ትክክል ነው። አፍርሶ መጥቷል። ጊዜያዊ መንግስቱን በፕሪቶሪያ መሰረት የተመሰረተው ጊዜያዊ አስተዳደሩን አጥፍቶ መጥቷል። ማህተሞችን አስተዳደር ማህተም በየእንትኑ በየወረዳውና በየዞኑ እየለቀመ በአፈሙዝ ህዝቡን አወናብዶ የሚገደለውን ገድሎ ሚዲያዎችን አፍኖ የሀሳብ ነጻነትን አፍኖ መጥቷል። አሁን የኃይል የሚፈልገው ነገር አለ። አሁን የያዛት ግሪፕ የስልጣን ግሪፕ የያዛት የስልጣን ይዞታ ማስጠበቅ ይፈልጋል። ይህንን ለማስጠበቅ ደግሞ የሻዕቢያዎች ወይም የሌሎች የባዕዳን ሀገሮች አስፈጻሚ ቅጥረኛ ሆኖ የሚፈልገውን የቲም ወይም ደግሞ የቡድን ኢንተረስት ማስጠበቅ ይፈልጋል። ይሄ ለቡድኑ ምቹ ሁኔታ ነው የፈጠረው። ከትግራይ ጦርነት በኋላ ሀብት ሰብስቧል። ይሄ የህዝብ ወርቅ እየዘረፈ ነው። የሰዎች በጣም አረመኔያዊ የሆነ የሰዎች ህገወጥ ዝውውር፣ የሰው ልጅን እየነገዱ እየሸጡ ኤርትራውያኖችን በራሳቸው እንትን የራሱ የሆነ ኔትወርክ አለው። የኤርትራ ሰዎችን እየሸጡ ወደ ሊቢያ የሚሄዱ ወደ ሊቢያ፣ ወደ ሌላ የሚሄዱ ወደ ሌላ፣ የትግራይ ሰዎችን የትግራይ ህዝብ ራሱ ወጣቶችን እየሸጡ ይህንን እያደረጉ ሀብት ሰብስቧል። እነዚህ አካላት አሁን ይህንን ሀብትም ማስጠበቅ ይፈልጋሉ። ተጠያቂነትም ይፈራሉ። በተለይ ከጦርነቱ ጋር ተያይዞ የመጣው ወንጀሎች አሉ፣ የተለያዩ ጥፋቶች አሉ። በኋላ ላይ እንመጣበታለን። በተለይ ትግራይ ላይ ህገ መንግስትና ህጋዊ አሰራር ሲተከል ሲቋቋም ህገ መንግስቱ ሪስቶር ሲደረግ ተጠያቂ እንዳይሆኑ ይሰጋሉ። ይሄንን ለማስጠበቅ በእነዚህ ሶስት ምክንያቶች ስልጣናቸውን ለማስጠበቅ ሀብታቸውን ለመሰብሰብና ከጠያቂነት ለማምለጥ ሲሉ ትግራይን ወደ ሌላ ዙር ጦርነት ቢከቷት ቢዳርጓት ደንታቸው አይደለም። ከዚህ ካፍንጫቸው በላይ ማሰብ አይችሉም። በቃ ከፈረስ እንትን የሚባል የለም። እንዲህ እንትን ሆኗል እነዚህ ሰዎች በጥቅም ወጣቱ ትግራይን ትቶ እየወጣ ነው፣ በገፍ እየወጣ ነው። ትግራይ ውስጥ ምን ይሰራል? የትግራይ ከተሞች ኢኮኖሚያቸው አሽቆልቁሏል። ፖለቲካው እንደምታውቂው ነው። ማህበረሰቡ ደቋል፣ ትራውማ ውስጥ ነው። ገዳም ሆኗል። የትግራይ ከተሞች ገዳማት ሆኗል። መቀሌ አስመራ ሆናለች። የሚንቀሳቀስ ወጣት የለም። ኢኮኖሚው ደቋል። ምንም እዚህ ግባ የሚባል ነገር የለም።
እጣፋንታው ደግሞ ለማይፈልገው ማለት ክቡር መሞት ራሱ ለሀገርና ለህዝብ ስትልኮ ይሄ ግዴታም ነው። ለሀገርና ለህዝብ ስትል ክቡር መስዋዕት መሆን ከአባቶቻችንም የወረስነው ነው። የሚያሳፍር አይደለም። ግን ለአንድ ቡድን ጥማት የስልጣን ጥማት ተብሎ መሞት አይፈልግም ወጣቱ። ከስህተቱ ተምሯል። ከዚህ በፊት የወጣውን ለካ ለነዚህ ነው ብሎ እንዲቆጨው ተደርጓል። ሶ በኢንተረስት ደረጃ በፍቃዱ የሚገባላቸው የለም። ሶ የጀመሩት ነገር ምንድነው? ህግ አወጡ። ድራክኒያን ለው ምንለው ባለፈው በፕሮክላሜሽን አናም ብለው አውጥተዋል። ራሳቸውን መንግስት መልሰናል ብለዋል። ደብረጽዮን ፕሬዚዳንት ሆኛለሁ ይላል። ከዛ የሌጂስሌቲቭ ባዲ ወይም ደግሞ ምክር ቤቱ የትግራይ ምክር ቤት ምርጫው ፈርሷል እኮ። ፕሪቶሪያው ራሱ መንግስቱ አፍርሰናል ብላችሁ ተስማሙ፣ እንደ ፓርቲ ነው መጡት፣ የጊዜያዊ አስተዳደር እንተክላለን ብለው ነው ተስማምተው የመጡት። ያንን ቀደው ጥለው መንግስት መልሰናል ብለው ራሳቸውን ገዢ አድርገው የራሳቸው የሆነ ምክር ቤት አቋቁመው አዲስ አዋጅ አጽድቀው በህጉ መሰረት የትግራይ መከላከል ይሉታል፣ የህልውናና የደህንነት ጊዜ አስቸኳይ ጊዜ አዋጅ እንደማለት ነው። ኢመርጀንሲ ስቴት አውጀው ወጣቱን በገፍ ማገልገል አለበት። ያልታገለ ሰው በግድ ለሀገሩ ያልተዋደቀ ይላሉ። ትግራዊ አይደለም፣ ትግራዊነቱን ይነጠቃል፣ ግዴታ አለበት። ትግራዊ ኮንክ እንደዛ አይነት ሪቶሪክ ነው የጀመሩት አሁን ማለት ነው። ሶ ወጣቱ እየወጣ ነው። ይሄም የሚያሳየው ህዝባዊ ቅቡልነት የሚባለው ነገር ሙሉ ለሙሉ ሌጂቲሜታቸው እንዳጡ ነው የሚያሳየው። አጥተዋል እነዚህ አካላት። ባለፈው ሳይ ነበር ማማ አከዛ የሚባሉ የራሳቸው ታጋይ የነበሩ ሴትዮ 17 ዓመት የታገሉ የህወሓት ታጋይ ነበሩ። ጠንካራ ጀግና ሴትዮ ናቸው። እኚህ ሴትዮ ልጃቸው አስቢው ልጃቸውን ባለፈው ጦርነት አሰውተዋል። ሁለተኛው ልጃቸው አካለ ስንኩል ሆኗል። እኚህ ሴትዮ ምን ይላሉ? ሚዲያ ላይ ቀርበው አይ የትግራይ እናት ይበቃታል፣ ካሁን በኋላ በሰላማዊ መንገድ ነው መፈታት ያለበት፣ ለአንድ ቲም ኢንተረስት ሲባል ለአንድ ቡድን ፍላጎት ሲባል የትግራይ ህዝብ ዳግም ወደ ጦርነት መመለስ የለበትም፣ ጦርነት በቃን የሚል ሀሳብ ስላንጸባረቁ ብቻ ወረወራቸው፣ ከርቸሌ ውስጥ ከተቷቸው። ትግራይ ውስጥ መንግስት የሚባል ነገር የለም፣ ህጋዊ አሰራር የለም፣ የህግ የበላይነት የለም። መንግስት ዲቫይን ሩል እንዳልኩሽ በቃ መንግስትም ዜጋም ምንም ሁሉም ነገር ህወሓት የሚባለው እዛ የቀረው ቲም ነው። ሶ ይሄንን ለዚህ እንዲጠቅማቸው ራሱ ህግ አውጥተዋል። ይሄንን ህግ ደግሞ ተፈጻሚ እያደረጉ ነው። ይሄ ህግ አረመናዊ ህግ ነው። ወደ ኋላ ተመልሶም ይሰራል። ህግ መከታ ይሉታል። የመከላከልና የደህንነት ህግ ነው ይሉታል። ማንም ሰው ጨፍነው ሚዲያዎችን ዜሮ ቶለራንስ ብለው ለማፈን ህዝብን ለማፈን የሀሳብ ነጻነትን ለማፈን የተጠቀሙበት ዘዴ ነው ማለት ነው። ሶ ወጣቱን እያፈሱ ያሉት ለዚህ ነው። አስገዳጅ ጦርነት ከኤርትራ የወረሱትም ነው። ጽምዶም ተላላፊ በሽታ ያመጣብን ከኤርትራ መንግስት። ኤርትራ መንግስት የታወቀ ነው፣ ምን እንደማያደርግ እናውቃለን። ለዜጎቹ አስገድዶ ከፍቃዳቸው ውጪ ወደ ህፃናትን ወደ ጦርነት ይከታል፣ ወደ ውትድርና ይከታል። ህወሓትም እንደዛ ነው እያደረገ ያለው። የኢንተርናሽናል የሁማን ራይትስ ጥሰት ወይም ደግሞ የሰብአዊ መብት ጥሰቶችን እያካሄደ ነው። የጦር ወንጀልም ነው። ህፃናትን በገፍ ከጸበል ቦታ ሳይቀር ወስዷል። ተጠማቂዎች ጸበል ሊታጠቡ የሄዱ ሊጠመቁ የሄዱ የታመሙ ህፃናት ራሱ ሳይቀር አፍሶ ወስዷል። ሶ ይህን ያክል ዴስፔሬት የሆነ ተስፋ የቆረጠ ኃይል ነው። በቃ ምናልባት እንትናቸው ራሱ ትንታኔያቸው ቀደም እንዳልኩሽ ይሄ የበከተ ቲምም ስለሆነ ትንታኔያቸው ራሱ ምናልባት ከተገኘ እድል ሳይንቲፊክ በሆነ መንገድ እኮ ይሄ ችግር አለ፣ የትግራይ ህዝብ ፍላጎት ይሄ ነው፣ ይሄ ኢንተረስት አለ፣ ይሄ ደግሞ መፍትሄ ነው፣ ህወሓት ይሄንን ያቀርባል ብለው ማስቀመጥ አይችሉም። ፕሮባቢሊቲ ነው
ምናልባት እንዲያርገን ጽምዶ አርገን በዚህ ከገባን እንዲ ከመታን ሚሊተሪውን ሁማን ዌቭ የድሮውን አሁን በቴክኖሎጂ ጊዜ ሰው እንዲ አፍሰ ወስደክ ወጣቱን እንዲያፍሰ ታገል ብትለው ክላሽን ብሬን በድሮን ጊዜ ብሬን አስታጥቀህ ምን ሊሆን ነው? በቴክኖሎጂ ጊዜ ጦርነት እንትን ኮንቬንሽናል ከመሆን አልፎ በቴክኖሎጂ በሚያልቅበት ጊዜ በዚህ ሰዓት በዚህ ዘመን የድሮ የስሳዎቹን የሚሊተሪ ሳይንስ ይዘመታ ወጣቱን ከማስፈጀት ውጪ እዚህ ግባ የሚባልም ሲጀመር እዚህ ውስጥ መግባት አልነበረብንም እያልን ነው። አያስፈልግም። መረዳዳት ይቻላል። ወደ ጠረጴዛ ዙሪያ መምጣት ይቻላል። በሰለጠነ መንገድ መፈታት ይቻላል። የራስህን ኢንተረስት ይዘህ ትመጣለህ። ሌላው አካልም የራሱን ኢንተረስት ይዞ ይመጣል። ኮምፕሮማይዝ ተደራርጎ ተረዳቶ ተደራድሮ መሄድ ይቻላል። ባርጌን ማድረግ ይቻላል። ለነሱ ግን ባርጌኒንግ ሰረንደር ነው። ዶንቆሮች ናቸው፣ አሮጋንት ናቸው፣ ኢግኖራንት ናቸው። ራሳቸውን እንደንትን ነው የሚያዩት። በቃ ሸውዷቸዋል መሰለኝ። የትግራይ ህዝብ መስዋዕትነት የመጣው ደርግን እንዲደምስሰን እንዲያርገን እንዲህ ብለን ደርግን የደመሰስ ነው ከምንም አላማው ለማይታወቅ ጦርነት አፋፍሰው ስለመጣ ነው ይላሉ። ወታደሮችን አፋፍሰው ስለዚህ በዛ ምክንያት ነው ያሸንፍ ነው ይላሉ። አሁን አፋፍሰው ሲመጡ መጥተው እነሱ ሊያሸንፉ ነው ማይመስል ነገር በቃ የሆነ እርስ በርሱም ይጣረሳል የሚያነሱልህ ጉዳይ። የትግራይን ወጣት እያፈሱት ነው። ትግራይን ወደ ሌላ ዙር ጦርነት ለመውሰድ እየዳዳቸው ይገኛል እና የዓለም አቀፍ ማህበረሰቡም እዚህ ላይ የሆነ ነገር ማድረግ አለበት ብለን ጥሪ ማቅርበናል። ደብዳቤዎችም ጽፈናል። የፌዴራል መንግስቱም ያው በገፍ እየታፈሱ ላሉት ወጣቶች ሊደርስላቸው ይገባል ብለን እንደ ውድ ወለዶ ትግራይ እንደ ትግራይ ትውልድ ፓርቲ የራሳችንን እንትን አስገብተናል ማለት ነው። ያንን ሽሽት ደግሞ የሚመጡ አካላት አሉ። ህዝቡም እየተሰደደ ነው። ትግራይን ጥሎ እየሄደ ነው። በገዛ ቀየው በገዛ ሀገሩም በሰላም መኖር አልቻለም። በግድ ወደ ጦርነት እየማገዱት ስለሆነ ትግራይን ጥሎ ወደ አዲስ አበባም ወደ አመራው እግሩ ወደ አመራው ወደ ስደት ወደ ሊቢያም ወደ ምንም ወደ ሳውዲ አረቢያም እየጎረፈ ነው ወጣቱ። ወደዚህ የሚመጣው ግን የፌዴራል መንግስት የራሱ የሆነ እንትን የራሱ የሆነ እድሎች እንዲያመቻችለትም በዚህ አጋጣሚ ማስገንዘብ እፈልጋለሁ። በትግራይ በህወሓት ቡድን እየደረሰ ያለው ችግር ለመፍታት ወጣቱና ህዝቡ ምን ማድረግ አለበት ብለው ያምናሉ? እንደ ፓርቲ ያው ወጣቱና ህዝቡ ያው እንደ ፓርቲም ከዚህ በፊት የተለያዩ ጥሪዎችን አቅርበናል። ህወሓት አንድ ፓርቲ ያድጋል፣ ይወለዳል፣ ያድጋል፣ ይሞታል የሚባል አባባል አለ። ህወሓት ሞቷል። የሞተውም ቅድም እንዳልኩሽ እንደ ማማአከዛ አይነት የራሱ ታግየለታለው የሚለውን ገዢ መደብ ብሔርም በተለይ ደግሞ የሚመጻደቅለትን የታችኛው የህብረተሰብ ክፍል የሚለው እሱ ነበር። ሶሻል ቤዝ የሚለው ማህበራዊ መሰረቴ እሱ ነው ይል ነበር። በሱ ራሱ ተቀባይነቱ ዜሮ ሆኗል፣ ወርዷል። ይሄ ማለት ሞቷል ማለት ነው። አንድ ፓርቲ ደግሞ ህዝባዊ ተቀባይነት ከሌለው አፈሙዝ ላይ የተንጠለጠለ ከሆነ ሞቷል ማለት ነው። አሁን ህወሓቶችን መቀበል ያለባቸው ሀቅ ካሁን በኋላ ለነሱ ኢንተረስ የምትገዛ ትግራይ አትኖርም። የትግራይን ፖለቲካ ከህወሓት ፖለቲካ ነፃ ለማድረግ የተነሳ ኃይል አለ። ብዙ ኃይሎች አሉ። የትግራይ ህዝብም አስቀንጥሮ ጥሏቸዋል። የሆነ የቀቢጸ ተስፋ ካልተኮስን ካላሉ በስተቀር ስንቅም ትጥቅም አያቀብላቸውም። እንደ ድሮ ደግፎ ልጆቼ እያለ አያበላቸውም። ይህንን ያውቁታል፣ ይረዱታል። ግን የቀቢጸ ተስፋ በቃ አንዴ ናምብ ስትሆን በቃ ስትታወር በጥቅም ስትታወር ሌላ አማራጭም አይታየም። እስኪ ከጋረደኝ ነገር ወጣ ብዬ ልየው እስኪ ምን እየሰራን ነው ማለት የት ነው ያለ ነው ማለትም አይችሉም። ማሰብ የሚችል አካልም ያለ አይመስለኝም እዛ ቲም ውስጥ የቀረው። የትግራይ ህዝብ ከዚህ ከገጠመው ፈተና ከገጠመው ስጋት በተለይ ደግሞ ወደ ሌላ ዙር ጦርነት እንዳይገባ ሰላሙን ለማስጠበቅ ማድረግ ያለበት ነገር አንደኛ ከጦርነት ውጪ ባሉ መንገዶች ህወሓቶችን መታገል። ህወሓቶችን ይሄ ስርዓት
መታገል ያለብህ ትግሉም ጀምሮታል ወጣቱም ምሁሩም የተለያዩ የህብረተሰብ ክፍሎችም ጀምረውታል አሁን ሳይለንስ ተደርጓል በአፈሙዝ ምክንያት ድምጻቸው እንዲጠፋ የሚገደሉት ተገድለው የሚታፈኑት ታፍነው ስርዓት አልበኛም ስለሆነ ስቴቱ በዚህ ሰዓት የፈለከውን ታፈናል ፍርድ ቤቶች ስልጣን የላቸውም ባይዞይ ይሄ ዱ ፕሮሰስ ኦፍ ሎ ምናምን የሚባል ነገር የለም የማንም መፈንጫ ነው የሆነችው ትግራይ በዚህ ሰዓት የማንም ትጥቅ ያነገበ አካል መጥቶ ይፈነጫል ስርዓት ህገ መንግስት የሚባሉት ነገር ተጥሷል እንዳለ እንደ ስቴት ነው ደግሞ ስቴት ከኤርትራ የተወረሱ ምልሽ ስቴት ቴሮሪዝም ወይም ደግሞ ሽፍተኝነት የሚባለው የሽፍታዎች መፈንጫ ሆናለች ትግራይ ሶ ህዝቡ የትግራይ ህዝብ ታጋይ ነው ለመብቱ ይዋደቃል እስከ ከባዕዳን ሀገራት ጋር ተዋድቋል እኮ የትግራይ ህዝብ መስዋዕት ሞት ላመነበት አላማ እስከ ሞት ደርሷል ከጣሊያኖች ጋር ተዋግቷል ከግብጾች ጋር ከብዙ አካላቶች ጋር አሁንም እሱ አይደለም የሚጠበቅበት መታገል ወይም ጦርነትን እየፈራን ሌላ ጦርነት መስበክ አንችልም ውድባችን የኛ ፓርቲያችን ደግሞ ውድ ወለዶ ትግራይም የሰላማዊ ትግል አቀንቃኝም ስለሆነ ነገር ግን በሰላማዊ የህዝብ እንቢተኝነት በሲቪል ዲስኦቢዳንስ አርገ ይሄንን ስርዓት ከላይ ላይ ሸንቅራ አሽቀንጥራ መጣል ትችላለ የሚል እምነት አለ አንድ አሙስ የቀረውም ነው አሉት ህወሓት ሞቷል ብዬሻለሁ ያሉት ፖለቲካ ሚሊታሪም ነው ያሉት እነዚህ ሚሊሻዎቹ ደግሞ የሬሳው ጠባቂዎች ናቸው የሬሳ ጠባቂዎች ናቸው እንጂ ይሄ ግባ የሚባል ፖለቲካል ካፒታል ያለው እንዲህ እንትን ሆኖ ፓርቲ ሆኖ ተሰብስቦ ይመጣል የሚል እንትንም የለንም ሐሳብም የለንም አይመጣም በቃ የለም አጥቷል ያልኩሽ ነገር አጥቷል ህዝባዊ መሰረቱን ሌጂቲሜሲውን ካጣ ኦሬዲ አፈሙዝ ላይ ከተንጠለጠለ ሰነባብቷል ሶ ህዝቡ ወጣቱ ያው ህይወቱን ማዳን ስላለበት ከቻለ ትጥቁን በተለይ ትግል ውስጥ ያሉትም ወንድሞቻችን በተለያየ ምክንያት አሉ እነሱም ህይወታቸውን ለማትረፍ ወደ የቤታቸው ከተመለሱ ከተቻለና ከዛ ትግራይን ለቀው የሚወጡት ደግሞ ያው ወደዚህ መጥተው ሀገራቸው ነው ሁሉም ኢትዮጵያ ሀገራቸው ነው ኢትዮጵያ ሀገራችን ነች የትም መሄጃ የለንም በዚህ ሰዓት መውጣት ብንፈልግ ራሱ በህገ መንግስቱ መሰረት ሌላ ሀሳቦች የሚያነሱ ወንድሞችም ስላሉን ያው ትግራውያኖች አሉ ተጋሮዎች አሉ የመገንጠል ምናምን ሀሳቦችም ያላቸው እነሱ በህገ መንግስቱ መንገድ መፍታት ይቻላል የህዝቡ አስፓይሬሽን ከሆነ የህዝብ መብት ማፈንም ስለማይቻል በዛ መልክ ሊታይ ይችላል አሁን ግን ጥያቄው እሱ አይደለም ጥያቄው ህልውናን የማስቀጠል ነው ጥያቄው ወጣቱ እንዴት በነጻነት በራሱ ፍላጎት ሚኖርበት ሀገር ሚኖርበት አካባቢ እንፍጠር ነው ማህበረሰቡ በነጻነት ሀሳቡን ይገልጽበት በሰላም የፈለገውን የሚያወርድበት በምርጫ የፈለገውን ደግሞ የሚመርጥበት ስርዓት ማነጽም ስለሆነ ይሄ ስርዓት ደግሞ ትግራይን ለማጥፋት ቆርጦ የተነሳ የባዕዳን ተላላኪ ሆኖ ለማስጨረስ እየሰራ ስለሆነ ህዝቡ ይሄንን በጽናት መታገል አለበት እንደለመደው የትግራይ ህዝብ ታጋይና ጀግና ህዝብም ነው በዚህ አጋጣሚ እንደ ውድብ ወለዶ ትግራይ እንደ ትግራይ ጄኔሬሽን ፓርቲ ይሄንን መልእክት አስተላልፋለሁ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ እኔም በጣም አመሰግናለሁ ተመልካቾቻችን ከአቶ ክፍሎም ጋር የነበረን ቆይታ ይህን መስል ነበረ ስለተከታተላችሁን በጣም አመሰግናለሁ